የዚህ የህወሓት ፕሮፓጋንዳ የመጨረሻው አቅጣጫ፣ የዚህ የህወሓት ፕሮፓጋንዳ የመጨረሻው መድረሻ፣ የዚህ የህወሓት ፕሮፓጋንዳ የመጨረሻው ጣራ መነጠል ነው። የድህረ እውነት ዘመን ላይ ነው ያለነው፣ ፖስት ትሩዝ። ስለዚህ እውነትን መግለጽ፣ አስቀድሞ ማብራራት፣ አስቀድሞ ማስረዳት፣ አስቀድሞ መድረስ ያስፈልጋል። መንግስት እጅ አለው፣ ጭንቅላት አለው፣ ልክ ነው። አካላቶች አሉት። የመንግስት አፎች ይሄንን መናገር አለባችሁ። መምህር ሳያገኝ፣ የጤና ባለሙያ ሳያገኝ፣ የመንግስት ስራን የሚሰሩ ሰዎች ደሞዝ ሳይከፈላቸው ታጣቂ እንደሚከፈለው ዲዲአር መፈጸም ያለበት ሰራዊት ዲዲአሩ ሳይፈጸምለት ለልማት የሚውል በጀት ለወታደር ስልጠና እየዋለ እንደሆነ ትርክትን በትርክት መርታት ያስፈልጋል። ይታረሳል፣ አዝመራ ያሽታል። ግን መኸሩ ላይ ወፍ ይበለዋል። ወፍ ይበለዋል ማለት በትርክት ይናዳል ማለት ነው። ለምን ሰርተን ለፍተን ደክመን መኸሩ አሽቶ ሲያበቃ ለምን ወፍ ይበለዋል? ህወሓት በትግራይ ክልል ምርጫ አካሄድም ያለውን ተቃውመዋል። ሲጀመር ህወሓት እንደ ፓርቲ አይታወቅም። ህወሓት የሚባል ፓርቲ የለም። ምርጫ ቦርድ አያውቀውም። ህጋዊ ሰውነት የለውም። ማነህ ብለን እንጠይቀዋለን። የህወሓት ችግር ውስጥ መግባት የትግራይ ህዝብ ችግር ውስጥ መግባት ነው በሚል የሚሰራውን ትርክትም ተቃውመዋል። በጣም ትክክል ነው። የትግራይ ህዝብ ሌላ ነው፣ ህወሓት ሌላ ነው። የትግራይ ህዝብ ያለ ህወሓት መኖር ይችላል። የትግራይ ህዝብ ህወሓት ናት ሞት የምታመጣበት። እንደውም በጣም በሰላም ይኖራል ህወሓት ከሌለች። ዲሞክራሲያዊ በሆነ ምርጫ ለመሳተፍ ከቃታ ይልቅ ሐሳብ፣ ከጥይት ይልቅ ብዕር አስቀድመው በሐሳብ ለመታገል ምርጫቸው አድርገው ህዝብ በካርዱ ይዳኘኝ ብለው ምርጫ ላይ የሚሳተፉ አካላቶች እናበረታታለን። ምርጫ መካሄድ ስላለበት፣ ሀገረ መንግስት መቀጠል ስላለበት ከዚህ በኋላ ስለ ህዳሴ ግድብ አናወራም ብለዋል። እኛስ ምን አለን? ያኔ ሲመረቅም እኮ ማውራት ያለብን ካወራንም ስለ ግድቡ የምርቃት ዲኮር ነው እያልን አልነበር? የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ኢትዮጵያ አስተማማኝ አየር ኃይል እየገነባች ነው ብለዋል። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ የምንመለከት ይሆናል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ፣ የበለጠ እንድንተልቅ፣ የበለጠ እንድንበዛ ያግዘናልና እሱ እንድታደርጉልን ጠይቄ ነው የምጀምረው። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጓቸውም የበለጠ ተደራሽነትን ስለሚያበዛልን እሱ እንድታደርጉልን ጠይቄ እጀምራለሁኝ። ዛሬ በቆይታችን የነ ጀዋር ፓርቲን ወደ ምርጫ መመለስ፣ ህወሓት የጀመረውን አደገኛ ዘመቻ እንዲሁም ለመንግስት ጥያቄ እናቀርባለን። የመንግስት ኮሚኒኬሽን ሚኒስትር መመከት ያለበትን አደገኛ ጉዳይ ህወሓት ጀምራለች። እሱን እንመለከታለን። ከምርጫ ቦርድ ጋር የተያያዙ ጉዳዮችን እናነሳለን። ግብፅ በስተመጨረሻ ወሳኙን እጅ ወደ ላይ አንስታለች። ምንድን ነው? እሱን በቆይታችን የምንመለከተውና የምንዳሰው ነው የሚሆነው። በድጋሚ ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ጀምራለሁ። በቅድሚያ ግን ዛሬ አንድ ነገር ለመናገር እፈልጋለሁ። የላይቭ ስርጭታችንን ልንጀምር ነው። ዮሐንስ ኮርነር የላይቭ ስርጭቱን ሊጀምር ነው። እንዲሁም ደግሞ የዜና ስርጭቶችን ልንጀምር ነው። እንደምታውቁት ያው በጥቂቱ የምስልና የድምፅ ጥራታችንን ለማሻሻል የተወሰኑ ማሻሻያዎችን አድርገናል። ይህንን ማድረግ የቻልነውም እናንተው ስለምታዩን ላይክ ሼር ስለምታደርጉልን ነውና በጣም አርጌ አመሰግናችኋለሁ። አሁን ላይቫችንን ደግሞ ልንጀምር ነው። እኔ አንድ ነገር አምናለሁ፣ ይሳካልናል። በጣም የሆነ ነገር እንፈጥራለን ሳይሆን በቃ ላይቫችንን እንጀምራለን። የተወሰኑ ሌሎች አዳዲስ ፕሮግራሞችንም እንጀምራለን። በጣም አርጌ ነው የምወዳችሁ እናንተ ስለምታዩን ላይክ ሼር ሰብስክራይብ ስለምታደርጉልን። ባለፈው 22000 አስገብታችሁ ነበር። አሁን ደግሞ 13000 ሰብስክራይበር ደርሰናል። በቲክቶክ ከ135000 በላይ ተከታዮች ወደ 150000 እየገሰገስን ነው። ያ የሆነው በእናንተ ነውና በጣም አድርጌ ነው የማመሰግናችሁ። በእውነት በጣም አድርጌ አመሰግናችኋለሁ። እኔ አንድ ነገር አምናለሁ፣ እግዚአብሔር ረዳኛል። እግዚአብሔር ደግሞ ረድቶኛል። በጣም ረድቶኛል። ስለረዳኝ ስላገዘኝ አምላኬን እግዚአብሔርን በጣም አድርጌ አመሰግናለሁ። ምንም ነገር ስንጀምር ኢንሻአላህ ብለን እንጀምራለን፣ ስንጨርስ አልহামዱሊላህ እንላለን። ኢንሻአላህ ስለኔ አልহামዱሊላህ እንደምል አምኜ ነው ምለው። በቃ አምኜ ነው ምለው። እግዚአብሔር ረዳኛል፣ ያግዘኛል፣ ደግሞ ያሳካልኛል። በደንብ ነው እግዚአብሔር የሚረዳን፣ በደንብ ነው እግዚአብሔር የሚያግዘን፣ በደንብ ነው እግዚአብሔር ነገራችንን የሚያሳምርልን። የተናገረኝን ያለኝን ሳላይ ፀሐይ አትጠልቅም ከቶ በኔ ላይ ሰምቼ ወጥቻለሁ። የተናገረኝን መሃል ላይ ደርሼ ግራ አይገባኝም ብሏል ዘማሪው። ግራ አይገባኝም። እግዚአብሔር በደንብ ነው የሚያግዘኝ።
ሰው ነው እግዚአብሔር የሚሰጠው። እንደናንተ አይነት ወዳጆች ሰጥቶኛል። አይታችሁ ስለተሰሙኛላችሁ፣ ታደምጡኛላችሁ። ከኔ በብዙ ዕውቀት የምትበልጡ፣ ከኔ በእድሜም በማስተዋልም የምትልቁ እንደው እንስማው ብላችሁ በትህትና ብቻ ነው የምታዳምጡኝ። በቃ ምንም የተለየ ነገር ፈጥሬ አይደለም። እኔ ባወራም ሀገር ትቀጥላለች፣ እኔ ባላወራም ሀገር ትቀጥላለች። አውርቼ የምጨምረው ሳላወራ ቀርቼ የምቀንሰው ነገር የለም። እኔ ዩቲዩብ ለማቆም አስቤ ያውቃለሁ። አረ ላቆም እንዴ ምናምን ብዬ ተጨንቄ ያውቃለሁ። ያን ተጨንቄ የማውቀው ግን እኔ ባቆም እንደው በቃ የሆነ ነገር ይፈጠራል ምናምን ብዬ አይደለም፣ ግራ ገብቶኝ ነው። ግን እግዚአብሔር እነዛን ችግሮቻችንን አስተካክሎልናል። ወዳጆቼ አንድ ነገር ሳልሰጣቸው፣ አንድ ነገር ሳልከፍላቸው ዩቲዩቤን ቪዲዮን ኤዲት እያደረጉ ከኔ በላይ አጀንዳ እየሰበሰቡ አንገቶቻቸውን ደፍተው ሰርተው ከኔ ጎን የሆኑ ወንድሞቼ በጣም አድርጌ ያመሰግናችኋለሁ። በዚህ አጋጣሚ እናንተንም ስለምታዩኝ ስለምታዳምጡኝ በእውነት እግዚአብሔር ይስማችሁ። በቃ እግዚአብሔር ይስማችሁ። የነካችሁት ይለምልምላችሁ። ወልዳችሁ ሳሙ፣ ዘርታችሁ ቃሙ፣ ታይታችሁ ተወደዱ። ሌላ የምላችሁ ነገር የለም። በጣም 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 አድርጌ ነው የማመሰግናችሁ። ከልቤ ላመሰግናችሁ ስለምፈልግ ነው። ብዙዎቻችሁ እኔ ባንክ አካውንት አስቀምጥ ምናምን ትላላችሁ። ለምን እንደምትሉኝ ያውቃለሁ። በጣም በጣም እግዚአብሔር አክብርልኝ። ትልቅ ሐሳብ ነው። ወደፊት እናረግ ይሆናል። ግን እምታዩኝ ላይክ የምታረጉልኝ ምናምን ነገር ራሱ ለኔ በጣም 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 ትልቅ ነገር ነውና በጣም አድርጌ አመሰግናለሁ። ጠንክረን እንሰራለን። ጠንክረን የሀገራችንን እውነት እንገልጣለን። እናሸንፋለን። አሸናፊው እግዚአብሔር ከኛ ጋር ነው። ምንም አይነት ጉዳይ አያስፈራንም። የያዝነውን እናውቃለን። እናሸንፋለን። በትህትና አንገታችንን ደፍተን እንሰራለን። ኢትዮጵያችን ድል ታደርጋለች እና ላመስግናችሁ ስለምፈልግ ነው። ትንሽ አረዘምኩት መሰለኝ። በጣም 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 ይቅርታ። ወዳችኋለሁ። አክባሪዎቼ ስለሆናችሁ ሁሌ ስለምታዩኝ ለኔ ትልቅ ነገር ነው። በእናንተ መታየት፣ ላይክ መደረግ፣ ኮመንቶቻችሁ ለኔ ትልቅ ነገር ነው። በቃ ከኔ በእውቀት እንደምትበልጡ ስለማውቅ ስለማምን በቃ ለኔ ትልቅ ነገር ስለሆነ ወዳችሁ ስለምትሰሙኝ ጥቂት እንደው እንወያይ ከቤተሰቦቻችን ጋር እንወያይ ብለን ነው እንጂ እንደው የሆነ ነገር እፈጥራለሁ ብዬም አይደለምና እንደው አይናችሁን ስለማትነፍጉኝ ጆሮአችሁን ስለማትከለክሉኝ በጣም አድርጌ ነው ማመሰግናችሁና እግዚአብሔር በቃ ምርኩዝ ይሁናችሁ። ታይታችሁ ተደመጡ። በቃ አውርታችሁ ተሰሙ። በቃ ንግግራችሁን የሙግት ፍጣሚ ያርግላችሁ። ወዳችኋለሁ። የልጅ ምርቃት ይደርሳል። አሜን በሉ። ይህን ካልን ዘንዳ ወደ ዕለቱ ጉዳያችን እናልፋለን። ወደ ዕለቱ ጉዳያችን ስናልፍ ደግሞ የምናገኘው በቅድሚያ የህወሓትን ዘመቻ እናንሳ። የህወሓት ዘመቻ እንደምታውቁት ከበጀት መከልከል ጋር የተያያዘ ነው። ከበጀት መከልከል ጋር የተያያዘ አንድ አመጽ መቀስቀስ ፈልጋለች ህወሓት። የት እንደሚሄድ አሁን እየሰራችሁ ያለው ፕሮፓጋንዳ እናውቃለን። ጥቂትም ቢሆን የሚገዟት አካላቶች አሉ። ትላንትና ሳልሳይ ወያኔ የሚያወጣው ነገር አለ። ኋላ ላይ የምናነሳው የትግራይ ፓርቲዎች ደግሞ ንቃትም አለ። ግን በጥቂቱም ቢሆን ሰዎች ይገዙታል ይህንን ሐሳብ። በጥቂቱም ቢሆን ህወሓት ሰዎችን ለማደናገር ትጠቀምበታለች። አሁን ቢቢሲ ላይ ሄዳ ነው የትግራይ ክልል የፕላን ኮሚሽን ምናምን ኃላፊ ናት ሴትይቷ። ስለ በጀት መከልከል የፌዴራል መንግስቱ በጀት ከለከለ ምናምን እያሉ ነው። ይሄንን ማጥራት ያስፈልጋል። ለምን ተከለከሉ የሚለውን የመንግስት ኮሚኒኬሽን ቢገልጸው በጣም መልካም ነው። እንደ ጥቆማም ነው። ይሄን በዝምታ ማለፍ የለብንም። ምክንያቱም ዳሜጅ የሚያመጣ ፕሮፓጋንዳ ነው። የዚህ የህወሓት ፕሮፓጋንዳ የመጨረሻው አቅጣጫ፣ የዚህ የህወሓት ፕሮፓጋንዳ የመጨረሻው መድረሻ፣ የዚህ የህወሓት ፕሮፓጋንዳ የመጨረሻው ጣራ መነጠል ነው። ህዝቡን መነጠል ነው። ህዝቡን ለሌላ ጉዳይ ማነሳሳት ነው። ስለዚህ በጀት ተከልክለው ከሆነ ማስረጃ እስካሁን የለም። ተከልክለው ከሆነ ለምን እንደተከለከሉ መግለጽ ያስፈልጋል። ለምን እንደተከለከሉ ለህዝብ ማስረዳት። ያለንበት ዘመን እውነት በጊዜ እውነትነቱን ይገልጣል ብለን የምንተውበት ጊዜ አይደለም። የድህረ እውነት ዘመን ላይ ነው ያለነው። ፖስት ትሩዝ። ስለዚህ እውነትን መግለጽ፣ አስቀድሞ ማብራራት፣ አስቀድሞ ማስረዳት፣ አስቀድሞ መድረስ ያስፈልጋል። የመንግስት አፍነት ትርጉሙም እሱ ነው። መንግስት እጅ አለው፣ ጭንቅላት አለው፣ ልክ ነው። አካላቶች አሉት። የመንግስት አፎች ይሄንን መናገር አለባችሁ፣ ማስረዳት አለባችሁ። እንደው በጨዋ ደንብ ነው ይሄንን የምንጠይቀው። በሌላም መንገድ ቢሆን ይሄ ነገር መታወቅ አለበት። ለህዝብ ማስረዳት ያስፈልጋል። ህወሓት የመንግስት ኃላፊነት ላይ የሌሉ ሰዎችን ሳይቀር
በፌደራል መንግስቱ በጀት እንደምታኖር የፌደራል መንግስቱን መኪና በጊዜያዊ አስተዳደር ስም ተከልላ በመንግስት መኪና በመንግስት ደሞዝ መምህር ሳያገኝ የጤና ባለሙያ ሳያገኝ የመንግስት ስራን የሚሰሩ ሰዎች ደሞዝ ሳይከፈላቸው ታጣቂ እንደሚከፈለው ዲዲአር መፈጸም ያለበት ሰራዊት ዲዲአሩ ሳይፈጸምለት ለልማት የሚውል በጀት ለወታደር ስልጠና እየዋለ እንደሆነ ከተከለከለም ለምን እንደተከለከለ ማስረዳት ያስፈልጋል። የህወሓት የፕሮፓጋንዳ አቅጣጫ ያስታውቃል። ለምን 1-2-3 ጆሮ ላይ ህወሓት እንድትጫወት ይፈቀድላታል? መሆን የለበትም። እና ይህንን በጣም እንደ ጥቆማ ማንሳት በጣም ያስፈልጋል። ምክንያቱም ማውገዝ ነው፣ እውነቱን መግለጽ ነው። ትርክት የሚረታው በትርክት ነው። በተለይ የህወሓት ትርክትን በትርክት መርታት ያስፈልጋል። በጣም በርካታ ድሎች ይታረሳል፣ አዝመራ ያሽታል። ግን መኸሩ ላይ ወፍ ይበለዋል ማለት በትርክት ይናዳል ማለት ነው። ለምን ሰርተን ለፍተን ደክመን መኸሩ አሽቶ ሲያበቃ ለምን ወፍ ይበለዋል? መብላት የለበት ወፍ መብላት የለበት። ስለዚህ ይሄን መግለጽ ያስፈልጋል። ከተከለከለም ለምን ምን አድርጎ እኛ እናውቃለን፣ ህዝብ ያውቃል። ለማያውቁት ግን መንገር ያስፈልጋል። ስለሚታወቅ ልቶ አይሰራም። ዘመኑ የድህረ እውነት ዘመን። ስለዚህ ይህን ጉዳይ እንደው እንደ ጥቆማ ቢያዝ ብሎ ለማንሳት ነው። ይህ በእንዲህ እንዳለ ግን የትግራይ ክልል ፖለቲካ ፓርቲዎች መግለጫ አውጥተዋል። ትናንትና ሌላ መግለጫ ከምርጫ ጋር ወደ ተያዙ ጉዳዮቻችን ስንገባ ማለት ነው። በመግለጫቸው በጣም በርከት ያሉ ነጥቦችን ነው ያነሱት። በጣም በርከት ያሉ ነጥቦችን አንስተዋል። ከዛ ውስጥ ግን እኛ 1-2ቱን ብቻ መዘን እንመለከታለን። 1-2ቱን ብቻ መዘን መመልከት አስፈላጊ ይሆናል። እነዚህ 2 ጉዳዮችም እንድንመለከታቸው የምፈልጋቸው ከመግለጫዎቹ የመጀመሪያው ህወሓት በትግራይ ክልል ምርጫ አካሄድም ያለውን ተቃውመዋል። ሁለተኛው ህወሓት ችግሩ ስለገባ የትግራይ ህዝብም ችግሩ ገብቷል በማለት የሰራውን ትርክትም በመግለጫ የተነሳውን ሐሳብም ተቃውመዋል። ሁለቱም በጣም ይበል የሚያሰኝ መልካምና በጎ ሐሳቦች ናቸው፣ መበርታት ያለባቸው። የመጀመሪያው በትግራይ ስናነሳ ነበር ህወሓት ምርጫ አይካሄድም ሲል ሌሎቹ ፓርቲዎችስ ብለን ነበር። ህወሓት ብቻ አይደለም፣ ሲጀመር ህወሓት እንደ ፓርቲ አይታወቅም። ህወሓት የሚባል ፓርቲ የለም። ምርጫ ቦርድ አያውቀውም፣ ህጋዊ ሰውነት የለውም። ማነህ ብለን እንጠይቀዋለን። እንደው ዝም ብለን እናንሰው በሚለው ነው እንጂ ሌሎች ፓርቲዎች አሉ። አሁን ህወሓት ይሄንን ማለቱ ምርጫ አይካሄድም ማለቱ አደጋ የሚደቅን ነው የትግራይ ህዝብ ላይ እያሉ ነው ሌሎቹ ፓርቲዎች። በጣም ይሄ ትክክለኛ ሐሳብ ነው። ምክንያቱም ምን አይነት መዘዝ እንዲመጣ ፈልገው ህወሓቶች ይሄን እያሉ እንደሆነ ይታወቃል። አሁን ይሄ የፌደራል መንግስቱ በጀት ከለከለን፣ የክልል ነዋሪዎችን ከፌደራል መንግስቱ መምጣት የለበትን፣ ገበሬው እየተበደለ ነው ምናምን የሚሉትም መጨረሻው የት ሊሄድ እንደሆነ እናውቀዋለን። ከዚህ ጋር የሚዛመድ ነው። በቃ ምርጫ እንዳይካሄድ የሆነ ነገር ፈጥሮ አተራምሶ ምናምን እንትን ለማለት ነው። ለዚህም ነው መግለጹ ወሳኝ የሚሆነው፣ ቅድም ያልኩትንም ነጥብ። ሁለተኛው የህወሓት ችግር ውስጥ መግባት የትግራይ ህዝብ ችግር ውስጥ መግባት ነው በሚል የሚሰራውን ትርክትም ተቃውመዋል። በጣም ትክክል ነው። የትግራይ ህዝብ ሌላ ነው፣ ህወሓት ሌላ ነው። ሁለት በጣም የተለያዩ አካላቶች ናቸው። ይህንን በደንብ ማወቅ ያስፈልጋል። ህወሓት ሙት ናት። ምንም ይኸውላችሁ፣ የትግራይ ህዝብ ያለ ህወሓት መኖር ይችላል። የትግራይ ህዝብ ህወሓት ናት ሞት የምታመጣበት። እንደውም በጣም በሰላም ይኖራል ህወሓት ከሌለች። ይሄ መነሳቱ በጣም ወሳኝ ጉዳይ ነውና በምርጫ እንደሚወዳደሩ አንስተዋል። ይሄን ትርክትም ተቃውመዋል። በምርጫ ጉዳይ ላይ ከፌደራል መንግስቱ ጋር ተስማሞሽ ያለው ወይ ደግሞ ተግባቦት ያለው ሐሳብ መያዛቸው በጣም ጥሩ ነው። እኛ በምርጫ ጉዳይ ላይ በጣም ወሳኝ መረዳት አለን። ምርጫ መደረግ አለበት፣ በቃ አለበት። ሀገር እንድትቀጥል፣ መንግስትነት እንዲቀጥል፣ ስርዓት እንዲቀጥል ያስፈልጋል ምርጫ። ለዛ ነው የሚያስፈልገው። በነገራችን ላይ የነጀዋር ፓርቲ በምርጫ እወዳደራለሁ ብሏል። በምርጫ ላይ መወዳደር ምክንያቱ ምንም ይሁን እንደው የሆነ አይነት ምክንያቶች አቅርበዋል። ሁለቴ ካልተወዳደርኩ ከምርጫ ስለምሰረዝ ነው መወዳደረው ምናምን ብሏል። ብቻ ግን ይወዳደራል በምርጫው። ያው ጀዋር መሐመድ ምክትል ፕሬዝዳንት ነው። መሰረዙን በይፋ እስካሁን የትም አልሰማው። ፓርቲያቸው በምርጫ እወዳደራለሁ ብሏል። ባለፈው ምርጫ ስላልተወዳደርኩ በአሁኑ ካልተወዳደርኩ እሰረዛለሁ በሚል ስጋት ነው ምናምን የእናቴ መቀነት አደናቀፈኝ አለው። ያው የወያኔን ምርጫ ሲካፈሉ የነበሩ ሰዎች ናቸው እንዲህ የሚሉት።
እኛ የፓርላማ አባል ለማያቅሽ ታጠኚ ያሉት ወደው እኮ አይደለም። እንዲህ አይነት ነገር ገጥሟቸው ነው። ምንም ማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል አይነት ነገር ነው። ብቻ ግን እንዲያማሉ እንዲማሉ በምርጫ እንወዳደራለን ብለዋል። በጣም በጎ ነው። በነገራችን ላይ አንዳንድ አካላቶች ምርጫ ቦርድ ከምርጫ ምዝገባ ጋር በተያያዘ የሰጠው አጭር ጊዜ ስለነበረ ሳይመዘገቡ ጊዜው አልቆ ነበርና እቺ ሰው ተመዝግባ እቺ ሰው ብቻ ተመዝግቦ እንዴት ሊሆን ነው ምናምን እያሉ አቂያቂር ለማውጣት ሲሞክሩ ነበር። ምርጫ ቦርድ የምዝገባ ጊዜውን አራዝሞታል። በጣም መልካም እርምጃ ነው ምርጫ ቦርድ የወሰደው። ተመዝገቡ፣ ተወዳደሩ። እኛ በምርጫ ለሚወዳደሩ አካላቶች ጥሩ ነው፣ በርቱ ነው የምንለው። በስነ ስርዓት ዲሞክራሲያዊ በሆነ ምርጫ ለመሳተፍ ከቃታ ይልቅ ሐሳብ ከጥይት ይልቅ ብዕር አስቀድመው በሐሳብ ለመታገል ምርጫቸው አድርገው ህዝብ በካርዱ ይዳኘኝ ብለው ምርጫ ላይ የሚሳተፉ አካላቶች እናበረታታለን። ምርጫ መካሄድ ስላለበት፣ ሀገረ መንግስት መቀጠል ስላለበት፣ ሀገርነት መቀጠል ስላለበት፣ ስቴት መቀጠል ስላለበት፣ መንግስት ስለሚያስፈልግ ምርጫ እንዳይካሄድ የሚፈልጉ አካላቶች ለምን እንደማይፈልጉ እናውቃለን። ለምን ምርጫ እንዳይካሄድ እንደሚታገሉም እናውቃለን። ለምን ምርጫ ሲባል እንደሚደብራቸውም እናውቃለን። ትናንት አንስቼላችኋለሁ። በሽግግር መንግስት ስም የሽግግር ሐሳብ አዝሎ ለመምጣት ነው፣ ኢትዮጵያን ለመበጣጠስ ስለሆነ እንደዛ የሚያደርጉት። ብዙ አትድከሙ ለማለት ነው። ሌላኛው ጉዳያችን እንግዲህ የመጨረሻው ጉዳያችን የግብፅ ውጭ ጉዳይ ሚኒስትር በቢቢሲ ፎከስ ኦን አፍሪካ ላይ ቀርበው ነበረ። በዛ ቆይታቸውም ስለ ህዳሴ ግድብ አንስተዋል። በጥቅሉ ኢትዮጵያ ማሸነፏን ያንጸባረቀ ጉዳይ ነው ያነሱት። ከዚህ በኋላ ስለ ህዳሴ ግድብ አናወራም ብለዋል። እኛስ ምን አለን? ያኔ ሲመረቅም እኮ ማውራት ያለብን ካወራንም ስለ ግድቡ የምርቃት ዲኮር ነው እያልን አልነበር እዚህ እኔና እናንተ? እና እንወያይም ብለዋል። በ13 ዓመታት ውይይት ብዙም አላተረፍንም ሲሉም ተደምጧል። በመወያየታቸው ግን ብዙ ነገር ማትረፋቸውን ማንሳት እንችላለን። በመወያየታቸው የግድቡን ደህንነት ማረጋገጥ ችለዋል። ዓለም አቀፍ ተቋማት መጥተው በመወያየታቸው የግድቡን ደህንነት አረጋግጠው ግድቡን እስከ መጠበቅ የሚል የሶስትዮሽ ስምምነት መፈረም ተችሏል። በመወያየታቸው ከሱዳን ጋር የተፈረሙ ስምምነቶች የቀደሙ ያልታወቁ ስምምነቶች እንዲሰሙና እንዲታወቁ ሆነዋል። በመወያየታቸው ብዙ ትርፍ ተገኝቷል። ግብፅ በመወያየታችን ብዙ አላተረፍንም የምትለው ያው ከእሷ ሀሳብ አንጻር ነው። እሷ ትርፏን የምትለካው ግድቡን በማስቀረት ነው። እሱ ደግሞ አይሆንም። ተሳክቷል፣ ሆኗል፣ ተፈጽሟል። ሌላው የግብፅ ውጭ ጉዳይ ሚኒስትር ያነሱት አንድ ሀሳብ ምንድን ነው? ለግድቡ እውቅና አልሰጥም ነው። እኚህ ሰውዬ ምንም ስለ ህዳሴ ግድቡ እውቀት የላቸውም ወይ ብሎ ለመጠየቅ ያስገድዳል። ይህን እንድንጠይቅ ደግሞ የሚያስገድደን በ2015 ለግድቡ እውቅና ሰጥተው በሽር የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና አልሲሲ የተፈራረሙት ስምምነት አለ። በዛ ስምምነት መሰረት ግብፅ ለግድቡ እውቅና መስጠት ብቻም አይደለም፣ በጋራ የግድቡን ደህንነትም ትጠብቃለች። እና ዛሬ ውጭ ጉዳይ ሚኒስትሩ መጥተው ግብፅ እንትን አትልም ምናምን ማለት ብዙ የሚያስኬድ ጉዳይ አይደለም። እና ይሄ ኢትዮጵያ የተከተለችው የዲፕሎማሲ አካሄድ በግድቡ ላይ በጥቅሉ አሸንፋ የወጣችበት ድል ያደረገችበት ነው። እና እሱን ከግምት ውስጥ ማስገባት ያስፈልጋል። እሱን ብቻም አይደለም። ሌላው በጣም አስገራሚ ጉዳይ የግብፅ ውጭ ጉዳይ ሚኒስትር ያነሱት ምንድን ነው? ጉዳት ካስተናገድን በዓለም አቀፍ ሕግ ለመዳኘት ምናምን ዝግጁ ነን ምናምን። በጣም ጥሩ። እስካሁን ጉዳት አለማስተናግዳቸውን አምነዋል። ይበል የሚያሰኝ ጉዳይ ነው። ጥሩ ጉዳይ ነው። በርቱ ነው የምንለው። ከመፎከር ከዛ ሁሉ ዛቻ ከምናምን እዚህ ተደርሷል። በቃ ከዚህ በኋላ ምንም አላመጣንም። ስለዚህ አንነጋገርም። በምኑ ነው የምንነጋገረው? እና በአጠቃላይ ስናየው የንግግራቸው አውዱ የቃለ ምልልሳቸውን ቆይታ ስናየው የኢትዮጵያ ዲፕሎማሲያዊ አካሄድ የግድቡ መጨረስና መመረቅ ኢትዮጵያ በአሸናፊነት እንዳጠናቀቀች ከፍ እንዳለች የሚያሳይ ጉዳይ ነው። እንግዲህ በሌላ መንገድ አይሞክሩትም፣ በንግግር ነው ያሉት። እንዲያው ግን እንድንጨምርላቸው ትናንትና የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ኢትዮጵያ አስተማማኝ አየር ኃይል እየገነባች ነው ብለዋል። የአየር ኃይሉን 90ኛ ዓመት የምስረታ በዓል ክብረ በዓልን አስመልክቶ ከሚዲያዎች ጋር በነበራቸው ቆይታም ነው ሌተናል ጀነራል ይልማ መርዳሳ ይህንን አስተያየት የሰጡት። ኢትዮጵያ በ2022ም በጣም ከፍ ያለ ከአፍሪካ ቀዳሚ 3 ሀገራት ተርታ የሚመደብ የአየር ኃይልን ለመገንባት
በጣም በትጋት እየሰራች እንደሆነም ተናግረዋል። እንደምታውቁት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ አንድ ለናቱ ሰብልዬ የነበረችውን አየር ኃይል አቧራውን አራግፈው ሰማዩም የኛ ነው በሚል ቃል the sky ours በሚል በጣም በትጋት በዘመናዊነት እየተገነባ ያለ የማይደፈር የኢትዮጵያን ሰማይ የማይሞከር የአየር ክልልን በእሳት ቀጥረው የኢትዮጵያ አየር ኃይል በእሳት እንዲቀጠር ዘመኑ ባፈራቸው ቴክኖሎጂዎች እንዲታጠር አድርገው ገንብተውታል። በጣም ይሄ ዘመን በደንብ ከሚወሳባቸው ወደፊት ጠቅላይ ሚኒስትሩ ከሚመሰገኑባቸው ስራዎች መካከል አንዱ በነገራችን ላይ በጸጥታ ተቋማት መካከል ያደረጉት ሪፎርም ነውና የአየር ኃይሉ ላይ ያደረጉት ሪፎርምም እጅግ የሚደንቅ ነው። ኢትዮጵያን የምትፈራ ያደረጋት ነው። ሌተናል ጀነራል ይልማ መርዳሳን በቆይታቸው እንደዛ ነው ያደረጉት። እኛም ለአየር ኃይሎቹ ለጀግኖቹ ኢትዮጵያውያን ለአንበሶቹ ለአናብስቶቹ ተቋም ለአየር ኃይል እንኳን ለ90ኛ ዓመታችሁ አደረሳችሁ ማለት እንፈልጋለን። ኢትዮጵያ ታመሰግናችኋለች ለማለትም እንወዳለን ነው የምንለው። ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። Cheers.